ማሮቼ ፍቅሮቼ ደህና ናችሁ? ሰላማችሁ እዛ። እንግዲህ ዛሬ ስለ ሀሜት በሀሜት መጥቼላችኋል። ሀሜት አይደለም ባይዘው ያው አስተያየት ነው ማለት ነው። ሸቃሊት እየከኩሽ ነው አትወጣምና ማን ወለደ ማን አረገዘ ነው መቼም ስራዋ። እሷ አትወልድ እሷ አታረግዝ። ሰው ቤት ተቀምጣ ሰው ኩሽና መቼ እንደምትወጣ እኔ እኮ ግን አንዳንዴ እኛ በጣም እናሳዝናለን አይደል? ቤተሰብ በጣም ነው እናሳዝነው። የምር ማን ወለደ ማን አረገዘ? በቃ የዘሪቱ አለሚቱን መውለድ ማርገዝ ነው እኛን የሚያስጨንቀን አይደለ? ጉድ እኮ ነው። እኔ የምለው ማለት ነው ስለ ዴዚ የምትባለው አላወራ ነው። ዴዚ ባይዘዊ በጣም ልጅ ነበረች ማለት ነው። እኔ ገርሞኝ ነው ማለት ነው። እና እንግዲህ ዴዚ አርግዛለች ምናምን የሚባል ወሬ እያንሸራሸራችሁት ነው ማለት ነው። ስለዚህ እኔ ስለምን ይቅርብኝ ማለት እኔ ስለምን ይቅርብኝና እቺ ልጅ እንግዲህ ከአሁን በፊት እንኳን ስለማርገዝ ይቅርና ከእናቷ ጋር እንግዲህ አሌክስ ጋር በጣም ተጣልተው ነበረ። ነገር ግን አሁን አብረው ሆኖ ከማርገዝ መድረስ ማለት በጣም ያው ደስ ይላል። ዞሮ ፍቅር ጸጋ ነው ባይዘወይ። ግን አንዳንዴ ከፍቅረኛሞች መሀል ቤተሰብ ሲገባ ግን አትገረመው? ቤተሰብ ማለት እኛ ከወደድ ነው ያ ሰው ጥሩ ከሆነ ያ ሰው ምን ከሆነ እኛ ጣልቃ መግባት አይጠበቅብንም። ነገር ግን እንግዲህ እነዛ ልጆች ከብዙ ውጣ ውረድ በኋላ ቲክታከሮችም ሸቀሉ ምናሉ ፎሎወር ሰበሰቡ። እናትየዋንም የተናገሩም ነበሩ። አብዛኛውን ይሄ አሌክስ የሚባለውንም ተናግረውት ነበር ምናምን። እነሱ ግን ይኸው ሴት ልጅ እኮ ባይዘወይ ከወደደች አይደለም ወንድ ልጅ ይቅርና ሀገር ትሸጣለች ይባላል። ልክ እውነት እኔ በጣም በብዙ ሴቶች እያየሁት ነው። ቤተሰቦች ማለት ነው። ቡና እየጠጣሁ እኔ የምላችሁ ሰብስክራይብ ግና ቻናሌን እያደረጋችሁት አይደለም። ከሰብስክራይብ ይልቅ ቪዲዮ እያያችሁልኝ አይደለም። ቪዲዮ ይውልኝ ጋይ ሰዓት ይስጠኝ። እናንተ ተው ሰዓት ይስጠኝ። እኔም ሀገር ገብቻውን እኔም ሞሸራለሁ በቅርቡ ማለት ነው። ማን ከማን ያንሳል? አዎ አንዱን እንግዲህ ይዤላችሁ ልምጣና ሁልጊዜ ሰኩሽን አሁን ባይዘወይን ያለ ፊልተር ስለማወጣ ፊቴ እንዴት እንደሚሆን ከሙቀት ነው ማወጣ ምናምን ነገር ማለት ነው። ሙቀት አለኛ ጋር ባይዘወይ። በእርግጥ አሁን የትኛውም አረብ ሀገራት ላይ ሙቀት አለ። ወደ ወሬውን እንተወውና ማለት ነው። የጀማ ወሬውን እንተወውና ወደ ራሳችንም ደግሞ መሄድ አለብን። ራሳችሁን ጠብቁ ቤተሰቦች። ውሃ ጠጡ። ሙቀቱ ምኑ በጣም ነው የሚያስጠላው። እውነት ለመናገር በጣም ኃይለኛ ሙቀት አለ አረብ ሀገራት ላይ ማለት ነውና ውሃ ጠጡ ምናምን። ለዛ እሱ ውሃ መሰለኝ ብዙ ጊዜ በማዲያት በምንም የሚያጠቃን። ስለዚህ ውሃ እየጠጣችሁ ስራችሁን ስሩ ማለት ነው ውዶች ማሮች። እና እንግዲህ ዴዚያችን እኛ እዚህ ቁጭ ብለን ከመዳም ኩሽና ተቀምጠን መዳም ኩሽና እየተቀመጠን አረገዘች። ዋው በጣም ደስ ይላል። እንግዲህ ወለዱ ይክበዱ ምናምን ነው የምንለው እኛ። እውነት ለመናገር እኔ በጣም ደስ ያለኝ ደግሞ እኔ ወዳቸዋለሁ ባይዘው ሁለቱንም በጣም ነው የምወዳቸው። ለምንድን ነው እሱ ራሱ ስርዓት ያለው ነው ይሄ አሌክሶ የሚባለው። በተለይ ደግሞ ሲረዳ ምናምን ያው ሃይማኖት ብሄር ምናምን አይልም። ከብሄር የጸዳ ልጅ ነው ባይዘው። ያኔ አንዳንዴ ብዙን ጊዜ መከራን ያየ ችግርን ያየ ሰውን ቶሎ ጀጅ ያደርጋል ማለት ነው። እና ደስ የሚል ልጅ ነው ባይዘወይ። እኔ ብዙን ጊዜ ያየሁት የሆነ ሰዓት ስለ ደብረ ብርሃን ስለተፈናቀሉት በርካታ ብሮች እንደሰበሰበ ማቅ ነበር። ከዛ ባሻገርም ደግሞ አሁንም ደግሞ ድጋሜ ሌላ ቦታም ሰብስቧል። እና ይሄ ነገሩ በጣም ስለሚያስደስተኝ እኔ ደስ ይለኛል አሌክሶ ማለት ነው። በጣም ምርጥ ልጅ ነው። አንዳንዴ ከዘር መጽዳት ባይዘወይ እኛ በስደት ላይ ያለ ነው ከማንኛውም ሰው ጋር የመኖር ችግር የለብንም እውነት ለመናገር። ነገር ግን እኛ ደግሞ እንደ አማራ የሆነ ሰው የሆነ ብሔር ሲጎዳ ያመናል። ግን ከዛም ማሻገር በቃ አንድ ብንሆን በጣም ደስ ይለኛል። ከምንም በላይ አንድ ብንሆን ደስ ይለኛል ማለት ነው። ከዛ ባሻገር ግን ያለው ነገር ይሄ ነው። እና ውዶቼ ማሮቼ ፍቅሮቼ የኔ ምርጦች ምርጦች ይሄ ነው ያለው ነገር። እንግዲህ እናንተም ዴዚ እኛ መርጥ በሰላም ወላጅ ምናምን እያላችሁ ሀሳባችሁን ስጡ። እውነቴን ነው የምላችሁ። አዎ የኔ ማር እኔ በጣም ነው የምወዳት። በተለይ በፊት ቋንቋ ሳትችል አማርኛ ሳትችል ውልግድግድግድግድግድግድ እያደረገ የምታወራው አማርኛ በቃ ደስ ነበር የሚለኝ። አዎ ገብቶኛል የምትለው ነገር ሳይገባት ማለት ነው። እና ለካ ቋንቋ እኮ ይለመዳል። የትኛውም ቋንቋ ካሰብንበት ይለመዳል ማለት ነው። እና እንግዲህ ጊዜያችን የኔ ማር በጣም ደስ ይላል። የኔ ቆንጆ እንኳን ማረገዝሽ። ምን አባቱ ልጅ በድሎ ያድጋል። ልጅ በልጅነት ነው። እውነቴን ነው የምላቸው። አሁን አንዳንድ ልጆች እኔ በጣም ያስቀኑኛል። በልጅነታቸው መተው ምናምን ነገር ስደት ላይ ወልደው ምናምን የመጡትን እኔ በጣም ነው ደስ የሚሉኝ ማለት ነው። እና በጣም ነው ደስ የሚሉኝ። ልጅ በልጅነት የሚባል ነገር አለ ማለት ነው። ለዛ ነው ያለው ነገር ማለት ነው። ከዛ ባሻገር ግን ያው ይሄ ነው ያለው ነገር የኔ ምርጦች ምርጦች እና ሸቃሎችና ሸቃልችዬ
ስራ እንዴት ነው? እየበረታችሁ ነው? የመዳም ቅመሞች አለን፣ እኛም አለን ነው ትላላችሁ። አዎ አለንላችሁ እኛም። ስለዚህ በርቱ፣ እንበረታታ። ይሄን ያልከው አይበቃችሁም? ይበቃችኋል። ቻናሌን ሰብስክራይብ አድርጉ የኔ ምርጦች። እንግዲህ ለዛሬ የነበረን መረጃ ይሄ ነው። ምን እንደምን ራሱ እኮ ራሴን በራሴ እኮ ወነጫጨፋለሁ ማለት ነው። እና ይሄ ነው አሁን አረፋ እየመጣ ነው። ባይዘው ቀኑ ራሱ ከምን ይሁን እንደሚሄድ እናንተ ኑሮ በቃ ጥርግ ነው የሚለው። እዚህ ተቀምጠን ኩሽና ተቀምጠን እግዚአብሔርን እና ሰላማችሁ ብዛ። ቻናሌን ሰብስክራይብ አድርጉት ከወደዳችሁን፣ ካልወደዳችሁን ደግሞ ዲስላይክ አድርጉኝ እላችኋለሁ። ዛሬ የነበረን ቪዲዮ ይሄ ነው። ወይኔ እኔ ቁጣጣ የለኝም እኮ ቪዲዮ ስሰራ በራሴ እኔ ደስ የሚለው ነገር ራሴን በራሴ የምወደው ለምን ታውቃላችሁ ጋይስ? በራሴ ኮንፊደንስ የምመራ ልጅ ነኝ። ባይዘው በቃ ኮንፊደንስ በጣም ደስ የሚለኝ እውነቴን ነው የምላችሁ። በራሴ ኮንፊደንስ በቃ ዘና ነው የምለው እና ይሄ ነገር በጣም ደስ ይለኛል። ለማንኛውም ያለው ነገር ይሄ ነው። ለዛሬ የነበረን ቪዲዮ በዚህ ተጠናቀናል። በረፍ ሰላማችሁ ብዙ ትረፍረፍ ይበልልን። እናመሰግናለን። እሺ ውዶች፣ አሁን እጅ ገሌ ልታጠብ እስኪ በሙቀት እንደዚህ ምን ቅርቅር ብያ ነው የተቀመጥኩት። ገሌን እጅ ልታጠብ ምናምን ነገር እና ያለው ነገር ይሄ ነው። ሸቃሊት እኮ በቃ አልተቻላችሁ ረደኝ